ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ የብሩንዲ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫሪስቴ ኒዴሽሜይ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አቀባበል አድርገውላቸዋል። ኢትዮጵያና ብሩንዲ ረጅም ዘመን ያስቆጠረ ዲፕሎማሲያዊ ግንኙነት አላቸው። ሁለቱ ሀገራት የሚኒስትሮች የጋራ ኮሚሽን በማቋቋም በተለያዩ መስኮች ትብብራቸውን በማጠናከር ላይ ይገኛሉ። የብሩንዲ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫሪስቴ ኒዴሽሜይ በኢትዮጵያ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የሚያሸጋግሩ ጉዳዮች ላይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ ኢዜአ ዘግቧል። ኢትዮጵያና ጃፓን በወታደራዊና ጸጥታ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። የኢፌዴሪ መከላከያ ሚኒስትር አይሻ መሐመድ ኢትዮጵያ በእውነተኛ ወዳጅነትና በጋራ ተጠቃሚነት ላይ የተመሰረተ ጠንካራ ወታደራዊ አጋርነትን ለማጠናከር ዝግጁ ነች አሉ። ሚኒስትሯ በጃፓኑ ጠቅላይ ሚኒስትር ልዩ አማካሪ ኦዌ ሳንማሳ የተመራውን የልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ሁለቱ ባለስልጣናት የሁለቱን ሀገራት ብሔራዊ ጥቅም፣ የጋራ ፍላጎትና እሴቶችን ባከበሩ የጸጥታ ጉዳዮች ላይ በቅንጅት መስራት በሚቻልባቸው ሁኔታዎች ዙሪያ ሰፊ ውይይት አድርገዋል። በውይይቱ ወቅት ልዩ አማካሪው ኦዌ ሳንማሳ ኢትዮጵያ በምስራቅ አፍሪካም ሆነ በአህጉሩ ደረጃ ሰላምና መረጋጋትን ለማስፈን የምታከናውናቸውን ተግባራት አድንቀዋል። ጃፓን የኢትዮጵያን የሰላም ማስከበር ማዕከል አቅም ለመገንባት ድጋፍ ለማድረግ ዝግጁ መሆኗን የጠቆሙት አማካሪው በስልጠናና በልምድ ልውውጥ የመከላከያ ሰራዊቱን የሰው ኃይል የሙያ ብቃት ለማሳደግ ያላቸውን ቁርጠኝነት አሳይተዋል። ኢንጂነር አይሻ በበኩላቸው የጃፓን የትብብር ተነሳሽነትን በማድነቅ ኢትዮጵያ በእውነተኛ ወዳጅነትና በጋራ ተጠቃሚነት ላይ የተመሰረተ ጠንካራ ወታደራዊ አጋርነትን ለማጠናከር ዝግጁ መሆኗን አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት በትንሣኤ በዓል ዕለት በተመረጡ ማዕከላት የካርድ መሙላት አገልግሎት እንደሚሰጥ አስታወቀ። በበዓሉ ዕለት ሊኖር የሚችለውን የኤሌክትሪክ ኃይል የማቆራረጥና መዋዠቅን ለመቀነስም ቅድመ ዝግጅት ማድረጉን አስታውቋል። አገልግሎቱ ከበዓሉ አስቀድሞ የመካከለኛና የዝቅተኛ ማሰራጫ መስመሮችን የመፈተሽ፣ የረገቡ የኤሌክትሪክ ገመዶችን የመወጠር፣ የእንጨት ምሰሶችን በኮንክሪት የመቀየር፣ የኃይል ጫና ያለባቸውን ትራንስፎርመሮችና አቅም የማሳደግና አዲስ ወይም አጋዥ ትራንስፎርመሮችን የመትከል ስራዎች አከናውኗል። በዋዜማውና በበዓሉ ዕለት የኃይል መቋረጥ ለመቀነስ ሲከሰትም አፋጣኝ ምላሽ ለመስጠት የአስቸኳይ ጥገና ግብረ ኃይል መዋቀሩን ገልጿል። ደንበኞች ከአገልግሎት አሰጣጥ ጋር የተገናኘ ጥቆማ ወይም መረጃ ለመስጠት የደንበኛ ግንኙነት ማዕከል ስልክ ቁጥሮች 905 ወይም 904 የአገልግሎቱ ማህበራዊ ሚዲያ ገጾችን በመጠቀም ወይም በአቅራቢያ ለሚገኝ የአገልግሎት መስጫ ማዕከል ማሳወቅ ይችላሉ ብሏል። ኢትዮጵያ በዓለም አቀፍ የግልግል ዳኝነት ከቀረቡባት ክሶች በሚሊዮን የሚቆጠሩ ዶላር ከመክፈል ዳነች። ለዝርዝሩ ኤፍራታ ጥላሁ። የፍትህ ሚኒስቴር በአዋጅ ቁጥር 943/2008 መሰረት የህዝብና የመንግስትን የፍትሐ ብሔር ጥቅም የማስጠበቅ እንዲሁም ኢትዮጵያ በዓለም አቀፍ መድረክ ለሚቀርብባት ክስ የመከላከል ስልጣን ተሰጥቷታል። ይህንን ተከትሎም ኢትዮጵያ በዓለም አቀፍ የግልግል ዳኝነት የተከሰሰችባቸውን ዓለም አቀፍ ክሶች ማሸነፏን ሚኒስትሩ በሰጠው መግለጫ አስታውቋል። ከክሶቹ መካከል በቱርክ የኮንስትራክሽን ኩባንያ ጉን የቀረበው አንዱ ነው። ኩባንያው በለገዳዲና ድሬ ግድቦች አቅራቢያ የኢንዱስትሪ ዞን ለማልማት ፍቃድ ተሰጥቶት እንደነበርና ድርጅቱ ከ500 ሚሊዮን ዶላር በላይ የካሳ ክፍያ ጠይቆ እንደነበር የሚኒስትሩ መረጃ ያሳያል። ነገር ግን በግልግል ዳኝነቱ ኢትዮጵያ መከላከያዋን በአግባቡ በማቅረብና ተገቢውን ሙግት በማድረግ ክሱን በአሸናፊነት ማጠናቀቋን ነው ሚኒስትሩ የጠቆመው። ሌላኛው ጉዳይ ደግሞ አፍሪካን አሴት ፋይናንስ ካምፓኒ ሆልዲንግ ቢቪ ወይም በተለምዶ ኢቶሊዝ እየተባለ የሚጠራው በኔዘርላንድ የተመዘገበ ኩባንያ ያቀረበው ሆኖ በተለያዩ የሀገራችን ሕጎች የተደነገጉ ግዴታዎችን እንዲያከብር ለማድረግ የተሰጡ ማስጠንቀቂያዎችን እንደ ኢንቨስትመንት ጥበቃ መብት ጥሰት በመቁጠር ከ350 ሚሊዮን ዶላር በላይ ካሳ እንዲከፈለው የጠየቀበት ነው። የፍትህ ሚኒስቴርም የክርክር ሂደቱን በበላይነት እየመራ በውስጥና በውጭ ባለሙያዎች ጥምረት ብርቱ ክርክር እያደረገ መቆየቱን ሚኒስትሩ ገልጾ በሄግ ኔዘርላንድስ በተደረገ የቃል ክርክር ሂደትም
ኢትዮጵያ በሚኒስቴሩ ከፍተኛ አመራር ደረጃ ተወክላ ክርክሩን አካሂዳለች። ጉዳዩን የተመለከተው ችሎትም በሶስቱም ገላጋይ ዳኞች ተመሳሳይ የስምምነት ድምጽ የቀረበውን ክስ ውድቅ ያደረገ ሲሆን ኢትዮጵያ ለክርክር ያወጣችውን ወጪና ኪሳራ የተወሰነውን እንዲከፍል ተወስኗል። ተመልካቾች ከቻናል ዋን ቴሌቪዥን ጋር ስላላችሁ እናመሰግናለን። አሁን ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። እስራኤል በሊባኖስ ላይ የፈጸመች የሚገኘውን ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ዳግም ዘጋች። ሄዝቦላ በበኩሉ የአጸፋ ጥቃቱን እስራኤል ላይ እየፈጸመ ነው። አሜሪካ የተኩስ አቁም ስምምነቱ በተገቢ መልኩ እንዲቀጥል እስራኤል በሊባኖስ ላይ የምትፈጽመውን ጥቃት እንድታቆም ታደርግ ሲሉ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሳስበዋል። ለዝርዝሩ አማሩ ገብሩ። አሜሪካ ወይ የተኩስ አቁም ስምምነቱን ወይም ከእስራኤል ጎን ሆኖ ጦርነቱን መቀጠል የሚለው ምርጫ የአሜሪካ ነው፣ እኛ ግን የሊባኖስን ጥቃት ዝም ብለን ማየት አንችልም ሲሉ አስጠንቅቀዋል። የተኩስ አቁም ስምምነቱን ተከትሎ እስራኤል ደስታዋን ገልጻ ስምምነቱን እንደምትቀላቀል በገለጸችበት ወቅት የሊባኖስ ጉዳይ ግን አላበቃም ብላ ነበር። የተኩስ አቁም ስምምነቱም ሊባኖስን አያካትትም ስትል ተደምጣለች። እስከ ትናንት ማምሻ ድረስ ብቻ እስራኤል የሊባኖስ ዋና ከተማ ቤሩትን ጨምሮ በተለያዩ ከተሞች ላይ በፈጸመችው የአየር ጥቃት ከ182 በላይ ሰዎች መሞታቸው ከ1100 በላይ ደግሞ መቁሰላቸውን አልጀዚራ ዘግቧል። ይህን ጥቃት ተከትሎም ኢራን የሆርሙዝ መተላለፊያ የመርከቦች ጉዞን ዳግም ዘግታለች። ለመተላለፊያው ዳግም መከፈት ቁልፉ አሜሪካ ነች ሲሉም የውጭ ጉዳይ ሚኒስትሩ አሳስበዋል። ሄዝቦላህ በበኩሉ ለተፈጸመው ጥቃት የአጸፋ ምላሽ እየሰጠ መሆኑንና ከፍተኛ መጠን ያለው ሮኬት ወደ እስራኤል መተኮሱን ጠቁሟል። እነዚህ ሮኬቶች ስኬታማ ኢላማ ነበራቸው ሲልም አክሏል። የሁለት ሳምንት ዕድሜ ተሰጥቶት የተፈረመው የአሜሪካና ኢራን የተኩስ አቁም ስምምነት ገቢራዊ ከሆነና ሆርሙዝም ዳግም ከተከፈተ 24 ሰዓት ሳይሞላው ነገሮች ተቀያይረዋል ሲል አልጀዚራ አክሏል። ይህ በእንዲህ እንዳለም ኢራን ይህ ውሳኔ ባሳለፈች በሰዓታት ውስጥ የሳውዲ አረቢያን ድፍድፍ ነዳጅ ወደ ውጭ መላኪያ መስመር ላይ ጥቃት ፈጽማለች። የዚህ የነዳጅ ማውጫና ማስተላለፊያ መስመር መመታት የዓለም የነዳጅ ገበያን ዳግም ወደ ቀውስ ይከቷል የሚል ስጋትን ፈጥሯል። እስራኤል በበኩሏ ሌሊቱን ሙሉ ከባድ መሳሪያዎችንና ተወንጫፊዎችን ሊባኖስ ላይ ስታዘንብ አድራለች። ይሄው የእስራኤል ጥቃት የተኩስ አቁም ስምምነቱን እንዴት ዘላቂ መፍትሄ ሊያመጣ ይችላል የሚለውን አሳሳቢ አድርጎታል። አሜሪካ ከኢራን ጋር ለምታደርገው የሰላም ንግግር ከፍተኛ ልዑካን ወደ ፓኪስታን እንደምትልክ ተሰማ። የዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰው የሁለት ሳምንት የተኩስ አቁም ስምምነትን ተከትሎ ለቀጥታ የሰላም ንግግር ከፍተኛ ባለስልጣናትን ወደ ፓኪስታን ኢስላማባድ እንደሚልኩ ዋይት ሃውስ አስታውቋል። በምክትል ፕሬዚደንት ጄዲ ቫንስ የሚመራው ቡድን የፕሬዚዳንቱ አማካሪ የሆኑት ጃሬድ ኩሽነር እና ስቲቭ ዊትኮፍን ያካተተ ነው። ጉዞው በሁለቱ ሀገራት መካከል የተደረሰውን ስምምነት በዘላቂነት ለመቋጨትና በሰላም ስምምነት ዝርዝሮች ለመወያየት ነው። ውይይቱ በመጪው ቅዳሜ ጠዋት እንደሚጀመር የዋይት ሃውስ ቃል አቀባይ ካሮሊን ሊቪት ገልጸዋል። ፓኪስታን በሁለቱ ሀገራት መካከል የንግግር መድረክ በማመቻቸትና በማሸማገል ቁልፍ ሚና እየተጫወተች ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ያደረጉት የጊዜያዊ የተኩስ አቁም ስምምነት በሀገር ውስጥ ፖለቲካ ክርክር እያስነሳ መሆኑ ተገለጸ። ጸጋን የተሰማ ዝርዝሩን ትነግረናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያደረጉት የሁለት ሳምንት የተኩስ አቁም ስምምነት ከከባድ ውጥረት በኋላ የመጣ ነው። ይህ ስምምነት ኢራን ውስጥ ከፍ ያለ የጦርነት አደጋን ለመከላከል እንደሚያገዝ ተቆጥሯል። የትራምፕ ደጋፊዎች ይህንን እርምጃ በጥበብ የተደረገ ድል ብለው ይገልጻሉ። በግፊትና በኃይል ማስጠንቀቂያ ኢራንን ወደ ውይይት እንዳመጡም ይናገራሉ። ነገር ግን ተቃዋሚዎች ፕሬዝዳንቱ ክህደት ፈጽመዋል ሲሉ በመወንጀል አሜሪካን ዳግም ትልቅ ማድረግ የሚል እንቅስቃሴን አስጀምረዋል። የዶናልድ ትራምፕ ተቃዋሚዎችና የዲሞክራቲክ ፓርቲ አባላት ይህንን ሁኔታ አሳፋሪ ስልታዊ ሽንፈት ብለው ገልጸዋል። እነሱ እንደሚሉት የኢራን መንግስት አልወደቀም፣ ከፍተኛ የዩራኒየም ክምችትም አለው። በተጨማሪም ኢራን አሁንም በአስፈላጊው የባህር መስመር ላይ ቁጥጥር እያሳየች ነው። ኢራን ዋና ጥቅሞቿን አልጣለችም። ይህ ስምምነት ደግሞ ጊዜ ለመግዛት ብቻ ሊሆን ይችላል። ከአንድ ወር በላይ በዘለቀው ጦርነት ሁለቱ ሀገራት ጦርነቱን ለማቆም ከተስማሙ በኋላ አሜሪካና ኢራን ድል አድርገዋል። ነገር ግን የሆርሙዝ ባህር በትላንትናው ዕለት ዝግ ሆኖ የቆየ ሲሆን እስራኤል በሊባኖስ ላይ ትልቁን ጥቃት በመሰንዘሯ ውጊያው አሁንም እየተካሄደ መሆኑ ውዝግብን ፈጥሯል። ይህ የእርቅ ስምምነት ትልቅ ጦርነትን ሊከለክል ቢችልም በአሜሪካ ውስጥ አዲስ የፖለቲካ ክርክርን አስነስቷል። ለሁለት ሰዓታት የቆየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኔቶ ጸሐፊ ማርክ ሩቴ ስብሰባ ጠብ የሚል ነገር አልተገኘበትም ተባለ። ለዝርዝሩ
አናወር ተስፋ። ዶናልድ ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ተከትሎ የተለያዩ ሀገራትና ህብረቶች ከጎናቸው እንዲሆኑ ሲጠይቁ ነበር። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከነዚህ ተጠያቂዎች አንዱ ነበር። ነገር ግን ፈረንሳይ፣ እንግሊዝን ጨምሮ ሌሎች የኔቶ አባል ሀገራት የአየር ክልላቸውን ከመከልከል ጀምሮ ፈቃደኝነታቸውን እስከ መንፈግ መድረሳቸው ትራምፕን በእጅጉ ተበሳጭተውባቸዋል። ይባስ ብሎም በምንፈልጋቸው በችግራችን ጊዜ ከጎናችን ካልሆኑ ምን ይጠቅሙናል በሚል ከአባልነታቸው እንደሚለቁ ሲናገሩ ተደምጠዋል። ታዲያ እነዚህ በትራምፕ ዘንድ ያሉ ቅሬታዎች ለማርገብና አባልነታቸውንም እንዳይለቁ ለማድረግ ይመስላል የኔቶ ዋና ጸሐፊ ማርክ ሩቲ በዋይት ሃውስ ተገኝተው ከ2 ሰዓት በላይ የፈጀ ምክክር ከትራምፕ ጋር ያደረጉት። በውይይታቸውም ትራምፕ በህብረቱና በአባል ሀገራቱ ከፍተኛ ጥርጣሬ እንዳላቸው በተለይም በኢራን ላይ የተካሄደውን ጦርነት ከመካሄዱ በፊትና እየተካሄደ በነበረበት ወቅት ጭምር አሜሪካን በበቂ ሁኔታ እንዳልደገፉ በሚል አሁን ድረስ ቂም መያዛቸውን ለዋናው ጸሐፊ በግልጽ ነግረዋቸዋል ሲል ቢቢሲ ዘግቧል። ዋና ጸሐፊውም ይህ የትራምፕን ቂም ለማስፈታት ብዙ ጥረት ሲያደርጉ መቆየታቸውንና እርሳቸውም እንዳሉት የአውሮፓ ሀገራት እንቅፋት አልፈጠሩም በሚል ለማሳመን ጥረት ማድረጋቸውን ዘገባው አክሏል። በተለይም ዋና ጸሐፊው ከትራምፕ ጋር ያላቸውን የቀረበ ወዳጅነት እንደ መልካም አጋጣሚ በመጠቀም ትራምፕን ለማሳመን የሄዱበት ርቀት ጠቃሚ ነበር ሲል ሲኤንኤን ጠቁሟል። ትራምፕም በኔቶ ቂም ሲይዙ የመጀመሪያቸው አይደለም ያለው ሲኤንኤን ከኢራን ጦርነት በፊትም በተለይ ትራምፕ ስለ ግሪንላንድ ያላቸው እቅድ ባቀረቡበት ወቅት አባል ሀገራቱ በከፍተኛ ሁኔታ ክርክር ማድረጋቸውና ሀሳቡን ሲነቅፉ መቆየታቸውን አስታውሷል። አሁን የተደረገው የ2 ሰዓት ውይይት ተከትሎ ማርክ ሩቲ የትራምፕ ስሜት ማብረዳቸውንና መደበኛ የተለሳለሰ ግንኙነት እንዲቀጥል የሚያስችል መስመር መክፈታቸውን የታወቀ ሲሆን በቀጣይም ቀጠሮ ወደ ሙሉ የስምምነት ምዕራፍ ይሸጋገራል ተብሎ እንደሚጠበቅ ቢቢሲ ጠቁሟል። የዓለም የገንዘብ ተቋም የዓለም ባንክና የዓለም ምግብ ፕሮግራም የመካከለኛው ምስራቅ ግጭት የዓለም የምግብ ዋስትና ላይ አደጋ እያመጣ መሆኑን አስታወቁ። ለዝርዝሩ አማሩ ገብሩ። ሶስቱ ተቋማት የቀጠናው ግጭት ይዞት የመጣውን ዓለም አቀፍ ተጽዕኖ አስመልክቶ በሰጡት መግለጫ በዘመናዊ የዓለም ታሪክ ከታዩ ክስተቶች ትልቁን ቀውስ ያስከተለ ሲሉ ገልጸውታል። የነዳጅ የተፈጥሯዊ ጋዝና የማዳበሪያ ዋጋዎችን በከፍተኛ መጠን እንዲጨምሩ አድርጓል ሲሉም ተናግረዋል። በዚህ ጦርነት ምክንያት እየተከሰቱ ያሉ የምርት መተላለፊያ መዘጋቶችና የትራንስፖርት ጉዞ መዘግየት የምግብ ዋጋን ከፍ ሊያደርግ እንዲሁም የታዳጊ ሀገራት የምግብ እጥረትን ከነበረው ሊያባብስ ይችላል የሚል ስጋታቸውንም ገልጸዋል። ታዳጊ ሀገራቱ ቀድሞውንም የምግብ ዋስትናቸውን ያላረጋገጡ ከመሆናቸው በተጨማሪ ከፍተኛ የዕዳ ጫና ውስጥ የሚገኙ መሆናቸው የችግሩን አሳሳቢነት ከፍ ያደርገዋል። የኢራን ብሎም የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ጋዝና እህል ምርቶች ንግድ መተላለፊያነት ወሳኙን ሚና የሚወስዱ መሆናቸውን ተከትሎ አሁን ለተፈጠረው የኢኮኖሚ ተጽዕኖ ዋነኛውን ድርሻ ወስደዋልም ብለዋል። በመካከለኛው ምስራቅ የሚጓጓዘው የዩሪያ ማዳበሪያ ንግድ ትልቁን ድርሻ ከመያዙ ጋር በተገናኘ የማዳበሪያ ጉዳይ በዋናነት አሳሳቢ ደረጃ ላይ ይገኛል ማለታቸውን ሮይተርስ ዘግቧል። ሶስቱ ተቋማት የዓለም ሕዝብ ሕይወትን፣ ኑሮን እና የረጅም ጊዜ የኢኮኖሚ መረጋጋትን ለመጠበቅ በጋራ መስራት እንደሚቀጥሉም በመግለጫቸው ላይ አረጋግጠዋል። በምስራቃዊ እስያ ውጥረት መንገሱ ተዘገበ። ሰሜን ኮሪያ ተከታታይነት ያላቸው የባለስቲክ ሚሳይሎችን ወደ ደቡብ ኮሪያ ተኩሳለች። ለዝርዝሩ አናው ተስፋ። በትላንትናው ዕለት የደቡብ ኮሪያው ፕሬዝዳንት ከዚህ በኋላ ሰላምና ውርድ የሚል ጥሪ ለሰሜን ኮሪያ ቢያቀርቡም የሰሜን ኮሪያ ምላሽ ግን ዲፕሎማሲያዊ መንገድ ሳይሆን ጉልበትን የመረጠ ነው ሲል ቢቢሲ ዘግቧል። ምንም እንኳን የደቡብ ኮሪያ መሪ ለረጅም ዓመታት የዘለቀውን ቁርሾ ለማርገብና ግንኙነታቸውን ለማደስ ብሎም ውጥረቱን ለመቀነስ ፍላጎት የነበራቸው ቢሆንም ከሰሜን ኮሪያ ያገኙት ምላሽ ግን ያልተጠበቀ ነበር። በዚህም እስከ ትላንትናው አመሻሽ ድረስ የኪም ጆንግ ኡን መንግስት የአጭርና የረጅም ርቀት ባሊስቲክ ሚሳይሎችን ወደ ደቡብ ኮሪያ ማስወንጨፉን የጠቀሰው ዘገባ ኪም ይህንን ሙከራ ሲሉም ገልጸውታል። ኪም አክለው ምንም አይነት ዲፕሎማሲያዊ መንገድ አንሄድም፣ ደቡብ ኮሪያ አሁንም ዋነኛ ጠላታችን ነች ብለው እንደሚያምኑ ተናግረዋል። የሰላም ጥሪው የሞኝነት ሀሳብ ነው ያሉት ኪም ከዚህ በኋላ መሰል የባለስቲክ ሚሳይሎችን መተኮስ እንደሚቀጥሉም አስጠንቅቀዋል። የሁለቱ ሀገራት ቁርሾ እየተካረረ መምጣቱ ምስራቃዊ እስያን ወደ ውጥረት እየከተተው ነው ሲሉ ተንታኞች ተናግረዋል። ክብደት የሚቀንሱ መድኃኒቶች ለድብርትና ለጭንቀት መጋለጥ ሊቀንሱ እንደሚችሉ ጥናት አመላከተ። ጥናቱ ሊገኙ የሚችሉ የስነ አእምሮ ጥቅሞችን አጉልቶ መድኃኒቶቹ ግን አሁንም የሆድ ችግሮችና ትኩሳትን ጨምሮ የታወቁ የጎንዮሽ ጉዳቶች እንዳሏቸው ጠቁሟል። ለዝርዝሩ ጸጋኔ ተሰማ።
በስዊድን ለ13 ዓመታት የተካሄደ ጥናት ከ100,000 በላይ ሰዎችን ተከታትሎ መድኃኒቱን የሚወስዱ ሰዎች ለአእምሮ ጤና ችግሮች ወደ ሆስፒታል መግባታቸው እንደቀነሰ አሳይቷል። ጥናቱ በዘላንሴት ሳይካትሪ ታትሞ ከ2009 እስከ 2022 በስዊድን የተመዘገቡ የጤና መረጃዎችን ተከታትሏል። መድኃኒቱን በሚወስዱበት ጊዜ በአእምሮ ጤና ምክንያት ወደ ሆስፒታል የሚመጡ ሰዎች በ42 በመቶ እንደቀነሰ አረጋግጧል። ተመራማሪዎች ይህ ውጤት የህመም እረፍትን ለመቀነስና ለህዝብ ጤና ውሳኔ ጠቃሚ ሊሆን እንደሚችል ጠቁመዋል። አጥኚዎቹ ይህ መረጃ ከመድኃኒቶች ጋር በተገናኘ ራስን የማጥፋት ባህሪ ሊያስከትል የሚችለውን ስጋት በተመለከተ ቀደም ሲል የነበሩትን ስጋቶች የሚቀንስ መሆኑን ገልጸዋል። ተመራማሪዎች እንደሚሉት ሴማግሉታይድ ወይም ዊጎቪና በአነስተኛ ደረጃ ሊራግሉታይድ ወይም ዚባውንድ እንደ ውፍረት ወይም የስኳር በሽታ ጋር በተያያዙ ሁኔታዎች ለታካሚዎች ተጨማሪ ጥቅም ሊኖራቸው ይችላል። ነገር ግን ሁሉም የክብደት መቀነሻ መድኃኒቶች ተመሳሳይ ውጤት አያሳዩም ብለው አስጠንቅቀዋል። ከውበት ባለፈ የሰውነት ቅርጾ ስለ ውስጣዊ ጤናና ስለ ሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደትን ምንነት ትልቅ መረጃ እንደሚሰጥ የኦክስፎርድ ዩኒቨርሲቲ ተመራማሪዎች አስታወቁ። በተለይም የወገብና የዳሌ መጠን ንጽጽር የአንድን ሰው ጤናማነት ለመለካት ከአጠቃላይ የሰውነት ክብደት ይልቅ ይበልጥ አስተማማኝ መሆኑ ተመላክቷል። ለዝርዝሩ ኤፍራታ ጥላሁን። እንደ ኦክስፎርድ ተመራማሪዎች ገለጻ ስብ በሰውነታችን ውስጥ የሚከማችበት ቦታ ከውበት ባለፈ ለጤናችን ትልቅ ትርጉም አለው። በተጨማሪም ጥናቱ የሰዎችን የሰውነት ቅርጽ የአፕል ቅርጽና የፒር ቅርጽ በማለት በሁለት ዋና ክፍሎች ከፍሎታል። የአፕል ቅርጽ ያላቸው ሰዎች ስብ የሚከማችበት በሆድና በወገብ አካባቢ ሲሆን ይህ ቅርጽ ያላቸው ሰዎች ለልብ ህመም፣ ለከፍተኛ ደም ግፊትና ለአይነት 2 ስኳር ህመም የመጋለጥ እድላቸው ከፍተኛ ነው። በተቃራኒው የፒር ቅርጽ ያላቸው ሰዎች ስብ የሚከማቸው በዳሌና በታችኛው የሰውነት ክፍል ላይ ሲሆን የኦክስፎርድ ሳይንቲስቶች እንዳረጋገጡት ይህ ቅርጽ ለጤና የተሻለ ተመራጭ ነው። በዳሌ አካባቢ የሚከማች ስብ እንደ ማከማቻ ሆኖ በማገልገል ጎጂ የሆኑ አሲዶችን ወደ ደም ውስጥ እንዳይገቡ ይከላከላል። በተጨማሪም የፒር ቅርጽ ያላቸው ሰዎች የተሻለ የሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ፍጥነት እንዳላቸውና የልብ ድካም የመከላከል አቅማቸው የተሻለ እንደሆነ ተጠቁሟል። በአጠቃላይ እንደ ተመራማሪዎች ገለጻ የሰውነት ክብደት ብቻ ሳይሆን የቅርጽ ለውጥም መከታተል ለቅድመ ጤና ጥበቃ ወሳኝ ነው ብለዋል። በተለይም በወገብ አካባቢ የሚፈጠር ድንገተኛ የቅርጽ ለውጥ የሜታቦሊዝም መዛባትን ሊያመለክት ስለሚችል ጥንቃቄ እንደሚያስፈልግ ባለሙያዎች ያስጠነቅቃሉ። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል 1 ፕሮግራሞች ጋር መልካም ቆይታ ይሁን።